በአዲስ አበባ ውስጥ ዛሬ ለሽያጭ የወጡ የተለያዩ የቤት መረጃዎችን አሰባስበን ይዘንላችሁ ቀርበናል። ዘመናዊ ቤቶች በጥሩ ዋጋ ምርጥ ፋይልን ይዘው አስተማማኝ የመኖሪያ መንደር ላይ ለሽያጭ የቀረቡ የቤት መረጃዎች ሲሆኑ እያንዳንዳቸው የት አካባቢ ዋጋቸውና ካሬያቸው የሚለው ሙሉ ማብራሪያ ደግሞ እንደሚከተለው አቅርቤያለሁ። የሚሸጥ ቤት ያላችሁም የምታደርሱን ሰፈር አለ። ሙሉ መረጃውን አድምጡት። ሰላም ውድ አድማጭ ተመልካቾቻችን፣ ቤት ፈላጊ፣ ቤት ሻጭ እንዲሁም ጠቅላላ ስለ ቤት መረጃ ማወቅ የምትፈልጉ ዛሬም በአዲስ አበባ ውስጥ እጅግ በጣም ወሳኝ የቤት መረጃዎችን ይዘን ቀርበናል። በመጀመሪያ ደረጃ ዛሬ በአዲስ አበባ ውስጥ የሚሸጡ ቤቶች ያሏችሁ ይህን መረጃ አድምጡን። ታዲያ ዛሬ በአያት አካባቢ በግራውንድ ፕላስ 1 ግራውንድ ፕላስ 2 ሆኖ ከ450 ካሬ ሜትር በላይ የሆነ የሚሸጥ በፊኒሽንግ ደረጃ ላይ ያለ ቤት ያላችሁ ካላችሁ መረጃውን አቅርቡልን። ወሳኝ የቤት ፈላጊዎች አሉን፣ እንሸጥላችኋለን። በተጨማሪም እዛው አያት አካባቢ ብር ፈልጋችሁ ቤት መሸጥ በአስቸኳይ የፈለጋችሁ ሰዎች ካላችሁ በ250 ካሬ ሜትር ቪላ ቤት አያት አካባቢ እስከ 17 ሚሊዮን ብር ድረስ ወሳኝ ቤት ፈላጊ ሰው አለን፣ እናገናኛችኋለን። የሚሸጥ ቤት ያላችሁ ሙሉ መረጃ አድርሱንና ቀጥታ እናገናኛችሁ። ከዚህ በተጨማሪ ደግሞ በብስራት ገብርኤል አካባቢ ከ250 ካሬ ሜትር እስከ 500 ካሬ ሜትር ቆንጆ ቤት ያልተጋነነ ዋጋ በፍጥነት እንዲሁም በአስቸኳይ ብር ፈልጋችሁ መሸጥ ያሰባችሁ ካላችሁ አድርሱን። አሁንም እዛ አካባቢ በጣም ወሳኝ ቤት ፈላጊ ያለን። በተለይ ደግሞ ለቤተ ክርስቲያን ወይም ለክርስትና እምነት ተከታይ መሆን የሚችል ቤት ያላችሁ ወሳኝ ሻጭ የተሟላ ፋይልን ይዛችሁ ለሽያጭ ቤት ያቀረባችሁ ካላችሁ ሃሎ በሉንና እንሸጥላችኋለን። ይህ በእንዲህ እንዳለ ዛሬ ደግሞ ለሽያጭ ያቀረብናቸውን የቤት መረጃዎችን ጠቁማችሁ በአዲስ አበባ ውስጥ ብቻ የሚገኙ እጅግ በጣም የቤት መረጃዎችን አሰባስበናል። በቅድሚያ ደረጃ እንግዲህ ኮምፓውንድ ውስጥ እጅግ በጣም የሚገርም ሳይት ውስጥ በ1000 ካሬ ሜትር ግራውንድ ፕላስ 1 ፕላስ ቴራስ ተደርጎ የተሰራ ባለስልጣናቱን ትችላላችሁ፣ እንዲሁም ባለሀብቶች፣ ማንኛውም ይህ ብር ያላችሁ ሰዎች የምትገዙት ቤት ነው የሚሆነው። የሚገኘው በአዲስ አበባ ውስጥ በለቡ ነፋሻማ አካባቢ ለመኖሪያነት እጅግ በጣም ተመራጭ የሆነ የመኖሪያ መንደር ላይ የሚገኝ ነው። የከርሰ ምድር ውሃ፣ ጄኔሬተር እንዲሁም የተለያዩ በርካታ ለቤት ያስፈልጋሉ የተባሉ ነገሮች ሁሉ እስከ ጥበቃ ድረስ የተሟሉለት ነው። 1000 ካሬ ሜትር የካርታ ስፋት ያለው ሲሆን በውስጡ በርካታ መኝታ ቤቶችን ይዟል። እያንዳንዱ መኝታ ቤቶች ደግሞ የራሱ ቁም ሳጥን እንዲሁም የራሱ የሆነ የውስጥ ሻወር፣ ሽንት ቤት፣ ቦይለር የተገጠመለት ሲሆን በአዲስ አበባ ደረጃ ውስጥ አሉ ከሚባሉ ቤቶች አይነት አንዱ ነው። በ180 ሚሊዮን ብር ለሽያጭ ተብሎ ቀርቧል። ወሳኝ ገዢዎች ካላችሁ ደውሉ። አመቻችታችሁ መታችሁ ቤት እዩትና የግላችሁ አድርጉት። ትልቅ ኮምፓውንድ አለ። እዛ ኮምፓውንድ ውስጥ ደግሞ ገብታችሁ የራሳችሁ ግቢ ያለው ቤት ነው። ከዚህ በተጨማሪ እንግዲህ ሌሎች መረጃዎች ስነግራችሁ ደግሞ ምናልባት አነስተኛ ቪላ ቤት በርካቶች እንደምትፈልጉ ይታመናል። እንዲሁም ቪላ በተጨማሪ በአፓርትመንት ደረጃ እጅግ በጣም ዘመናዊ ቤቶች በየቀኑ እጃችን ላይ እየገቡ ነው ያሉት። በርካቶችም የቤት ባለቤት እየሆኑ ያሉት። ታዲያ ይህ የምታዩት እንግዲህ አንደኛው ቪላ ቤት ዛሬ በጣም በጥሩ ዋጋ ለሽያጭ ቀርቦላችኋል። በሰሚት አካባቢ የሚገኝ 150 ካሬ ሜትር ዲጂታል ካርታ ያለው ነው። ለሽያጭ ወጥቷል። ወሳኝ ገዢዎች መታችሁ ይዩትና ተደራደሩ ተብላችኋል። በውስጡ እንግዲህ ዋናው ላይ 3 መኝታ ቤት፣ 1 ሰፊ ሳሎን ከኦፕን ኪችን ጋር እንዲሁም ሁሉም መኝታ ቤቶች በጥሩ ሁኔታ ሰፋ ተደርገው የተሰሩ፣ በአጠቃላይ ደግሞ የትልቁ መኝታ ቤት የውስጡ ሻወር፣ ሽንት ቤት፣ ቁም ሳጥን ያለው፣ የልጆች የጋራ መታጠቢያ ቤት፣ ነገር ግን አንደኛው መኝታ ቤት የራሱ የሆነ ቁም ሳጥን ያለው ነው። ስለዚህ በአጠቃላይ ወደ መኝታ ቤት እንቀይር ካላችሁ ደግሞ ሰርቪስ ላይ 2 ሰርቪሶች አሉ። ወደ 5 መኝታ ቤት ማለት ትችላላችሁ። እንዲሁም ተጨማሪ ኪችን ካቢኔት የተገጠመለት የሰርቪሶች ቦታ ላይ በጥሩ ሁኔታ ተዘጋጅቷል። ግቢው ደግሞ አንድ ተለቅ ያለ
መኪና አነስ ያሉ መኪኖችን 2 የቤት መኪኖችን እንዲያቆም ታስቦ በድርድር ለሽያጭ ቀርቧል። 20 ሚሊዮን ብር ግን እንደመነሻ ተብሏል። ምንም አይነት የፋይል ችግር የሌለበት ከኮሪደር ልማት ከተለያዩ ስጋቶች ነጻ የሆነ አካባቢ ነው። እንግዲህ ቤቶችን በዘወትር እያቀረብን የምንገኘው ይህን ቤትም ቀድማችሁ ደውሎ መታችሁም ማየት እንድትችሉ አማራጮችንም እንድናዘጋጅ እንግዲህ ቦታው ላይ ሳይሆን ሳትነሱ ደውሉልን። ከዚህ በተጨማሪ ወደ ሌላኛው አካባቢ ስወስዳችሁ ለቡ ኃይሌ ጋርመንት አካባቢ ስም መዝወር የሚችሉ ነገር ግን የከርሰ ምድር ውሃ እንዲሁም ሊፍት የሌላቸው ከፍታቸው 4 ብቻ ተደርጎ የተሰራ በማህበር ደረጃ ቦታውን ከመንግስት ተረክበው አፓርትመንት በአንድ ፎቅ ላይ 12 ቤቶች ብቻ ያሉበት ወይም አንደኛው ፎቅ ላይ 3 ቤቶች እንዲሁም 3 መኝታ ያላቸው እያንዳንዳቸው ሆነው በ105 ካሬ ሜትር ሙሉ ጥንቅቅ ብለው እንዲሁም ግራውንድ ላይ ሱቅ ያላቸውም ተደርገው የተሰሩ በርካታ ቤቶች እጃችን ላይ ይገኛሉ። እነዚህ ቤቶች ደግሞ ከ9 ሚሊዮን 500 ሺህ ብር ጀምሮ ባለ 3 መኝታ ቤቶቹ ውስጥ ለውስጥ ብቻ ሲለካ የምታገኙት ነው 105 ካሬ ሜትር። ከዛ በተጨማሪም ዲዛይን ተሻሽሎ በቅርብ ጊዜ የተገነቡትም እስከ 115 ካሬ ሜትር የደረሱ ከ11 ሚሊዮን 500 ሺህ ብር ጀምሮ ለሽያጭ የወጡ በርካታ አፓርትመንት ቤቶች አሉ። ካርታ ዲጂታል እንዲሁም ወዲያውኑ ስም መዞር የሚችሉ አካባቢያቸው ደግሞ ለመኖሪያነት ተመራጭ የሆነ ነው። ከዋና መንገድ በቅርብ ርቀት ኃይሌ ጋርመንት ወይም ንፋስ ስልክ ላፍቶ ክፍለ ከተማ መሬት አስተዳደር ጀርባ ላይ የሚገኙ አፓርትመንት ቤቶች ናቸው። እነሱንም መታችሁ ማየት ትችላላችሁ። በአካባቢውም ሌሎች በርካታ ቤቶችን ይዘን ቀርበናል። ሌላኛው መረጃችን ደግሞ ይህ መጨረሻ ላይ የምታዩት ቤት በጣም ቆንጆ ጽድት ብላ የተሰራች በ150 ካሬ ሜትር ስፋት ላይ የምትገኝ በአዲስ አበባ ውስጥ አያት ክብር ደመና ገባ ብሎ የሚገኝ ቤት ነው። ስለዚህ ይህን ቤት እንደ ማንኛውም ቪላ ቤት ሁሉም ነገሮች አሟልቶ የያዘ 3 መኝታ ቤት፣ 1 ሳሎን እንዲሁም 1 መኪና የሚያስገባ ሲሆን ምናልባት ቤቱን እንግዲህ አሁን ውስጡን ልናሳያችሁ አልቻልንም፣ ተከራይቶ ነው የሚገኘው። ነገር ግን ገዢዎች ብትመጡ ገብታችሁ ማየት ትችላላችሁ። እንደገዛችሁትም ቤቱን መረከብ የምትችሉት ሲሆን ይህን ቤት እንግዲህ የምታገኙበት አካባቢ ተመሳሳይ የቤት አይነቶች የሚገኙበት በጣም ደስ የሚል የመኖሪያ መንደር ላይ ያለ ለትራንስፖርት በቅርብ ርቀት የሚገኝ ለልጆች ትምህርት ቤት እንዲሁም ማንኛውም ማህበራዊ ኑሮም ተመራጭ የሆነ አካባቢ የሚገኝ ነው። ነባር ፋይልን ዲጂታል ካርታ ነው። ወዲያውኑ ገዝታችሁ ወዲያውኑ ስም መዞር የሚችል ነው። ይህን ቤት የምትፈልጉ ኢትዮጵያውያን ካላችሁ በ18 ሚሊዮን 500 ሺህ ብር ለሽያጭ ቀርቦላችኋል። ከዚህ በተጨማሪ በቦሌ ቡልቡል አካባቢ ዘመናዊ ቪላ ቤትን አሁን በ70 ሺህ ብር ተከራይቶ የሚገኝ ነው። መግዛት የምትፈልጉ 257 ካሬ ሜትር ነው። ቀለም ብቻ ወጪ ይጠይቃል። 28 ሚሊዮን ብር ተብሎ 2 መንገድ ተጠቃሚ ነው። ለሽያጭ ቀርቦላችኋል። ሰርቪሶች እንዲሁም ዋናው ላይ 3 መኝታ ቤቶችን ይዞ የሚገኝ 2 መኪና ደግሞ ግቢው የሚያስቆም ሲሆን ነባር ፋይል ነው። ዲጂታል ካርታ ወዲያውኑ ገዝታችሁ ወዲያውኑ ስም ማዞር የምትችሉት ነው። ታዲያ ለቦሌ ኤርፖርት በ5 ደቂቃ ርቀት ውስጥ የሚገኙ እዚህ አካባቢ ቤቶችን በራሳችን ዲዛይን መገንባት እንፈልጋለን ለምትሉ ከ18 ሚሊዮን ብር ጀምሮ 175 ካሬ ሜትር እንዲሁም 250 ካሬ ሜትሮች ደግሞ ከ21 ሚሊዮን ብር ጀምሮ በጥሪ ደረጃ የሚገኙ ነባር ፋይል ዲጂታል ካርታ የያዙ ለሽያጭ ቀርበዋል። እነሱንም መታችሁ ማየት ትችላላችሁ። በተጨማሪም ውድ አድማጭ ተመልካቾቻችን በየትኛውም የዓለም ክፍል የምትገኙ አዲስ አበባ ውስጥ የት አካባቢና ምን አይነት ቤት መግዛት እንደምትፈልጉ አሳውቁን፣ እናቀርብላችኋለን። እንዲሁም ያቀረብናቸውና የምንነግራቸው የቤት መረጃዎች በትክክል የሚሸጡ እንዲሁም ያልተሸጡና ብትመጡ እንዲሁም ወኪሎቻችሁን ብትልኩ የምናሳያቸውና የምናገናኛቸውን ቤቶች ነው። ስለዚህ እየመጣችሁ ማየት እንዲሁም መግዛት የምትፈልጉ መታችሁ እያንዳንዱ ማግኘት ትችላላችሁ። በተጨማሪም በአዲስ አበባ ውስጥ የትኛውም አካባቢ የሚሸጥ የቤት አይነት እንዲሁም የቦታ አይነት ካላችሁ አድርሱን፣ እየመጣን እንቀበላለን። ከሻጮች ከገዦች ጋርም በስርዓት እናገናኛችኋለን፣ ትገበያያላችሁ። የዛሬ መረጃችንም ይህን ይመስላል። አብራችሁን ስለቆያችሁም ከልብ እናመሰግናለን። ሀሳብ አስተያየት ካለም ኮመንት መስጫ ላይ ያሳውቁን። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የዶለት ምግብ ትጫኑ። ነገም ሌላ የቤት መረጃ ይደርሳችኋል። ቪዲዮውን አይታችሁ ስትጨርሱም ይህን መረጃ ላይክ ብታደርጉት ለበርካቶች ተደራሽ ይሆናል። ሰላም ሁኑልን።